አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሀባይቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ እንዲህ አዲስ ቪዲዮ መጥቻለሁ ማለት ነው። ፍሎግ መጥቻለሁ። ያው እንጀራ መጋገር ነው በእርግጥ ማለት ነው ቶቼ እና እንዴት ናችሁልኝ? ደህና ናችሁ ወይ? በነገራችን ላይ ፌስታሉ ተፈታ፣ መሬት ወደቀ ማለት ነው። አስሬው ነበር ተፈቶብኝ ነው እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እናንተም ደግሞ በአገራችሁ በሰላም ገብታችሁ እንጀራ በኤሌክትሪክ የምትጋግሩ አላህ አድርጋችሁ። በእንጀራ ምንድነው የሚባለው? በእንትን ምንድነው በምጣድ እንደዚህ ጭስ አለው ምጣድ ሳይሆን በኤሌክትሪክ የርፈት እንጀራ ለፈተና ይጣችሁ እህቶች ማለት ነውና በአገራችሁ መጥታችሁ እንጎቻ የምትጋግሩ ለልጆቻችሁ፣ ለባሎቻችሁ፣ ለቤተሰቦቻችሁ እናትና አባታችሁም ደግሞ ትዳር ያያዛችሁ ደግሞ ለእናትና ለአባታችሁ እንደዚሁ በኤሌክትሪክ ቤተሰቦቻችሁን የምትስራሩ አላህ ያድርጋችሁ እህቶቼ። መብራት የማያሳጣችሁ ማለት ነው። እኛ ጋር በእርግጥ መብራት የለም፣ ግን ያው መብራትም ቢኖር ደግሞ እንደዚህ የእንጀራ የምጣድ የእንጨት ምጣድ ማለት ነው አይደል? የእንጨት ምጣድ በማገዶ ቆጣቢ ግዴታ መኖር አለበት ማለት ነው እህቶች። ምንም ይሆን የኤሌክትሪክ ምጣድ ቢኖር ይሄ ነገር መኖር አለበት ቤታችን ማለት ነው። እንግዲህ ይሄ ላፈላፍላት እያደረግነው ምሳ ሰዓት እንግዲህ ምሳችንን ለመብላት ማለት ነው እህቶች። እና እስኪ ዛሬ ለምን አላሳያቸውም? ዛሬ ለምን አላስጎበኛቸውም? በእርግጥ እኮ ሰው ሀገር ያለ ሰው በቃ እኛ እዚህ ቁጭ ብለን ምንም አይመስለንም። ገባችሁ? ምንም አይመስለንም በቃ ስለ ሊጡ ስለምኑ በቃ እዛ ሆነ እናስታውሰዋለን። እኔም ለእናቴ እንዲጋግር ነበረ፣ እኔም ለቤቴ እንዲጋግር ነበረ እንላለን ማለት ነው። እኔ በጣም የምወደው ሀቂቃ እንጀራ ሲጋገር ወጥ ሲሰራ ምናምን ማየት ማለት ነው። ያኔ ከመዳም ኩሽና ወጣ ብዬ እንደዚህ ወዲያ አሮጌው ኩሽና ወዲህ ጥቁሩ ኩሽና ገባተል ደስ ይለኛል ማለት ነው። እና ፍሎግ ቤታችንን ያስታውሰናል። በቃ ኑሯችንን ማለት ነው። ኑሯችንን ያስታውሳል። ለኢትዮጵያ ኑሮ እንደዚህ ነው ተብሎ ማለት ነው እህቶቼ። እና እንግዲህ ዛሬ እንደዚህ ጋገር እያደረኩ ነው። ይሄው ካሜራውን ወደ ፊት አድርጌ እያሳየኋችሁ ነው። ሁለት እንጀራ ነው ገና ያወጣሁት ማለት ነው። የማሳቢያና ሁለት እንጀራ ወጣ ማለት ነው። ማገዶ ቆጣቢም እንደዚህ አለኛ አሰርቼው ነው። ይሄ የእንትን ነው ማገዶ ቆጣቢ ነው የሚባለው እዚህ ሀገር ማለት ነውና ለእናንተ ለቤተሰቦቻችሁን ብታሰሩ አሪፍ ነው እንዲህ ሀቂቃው ማለት ነው። እና ያው እኔ ተዝቀደም አሳይቻችኋለሁ። አሁን አዲስ የመጣችሁ እህቶች እንጂ የኔ ምድጃ አሳይቻችኋለሁ። ይመች እንዲያሰራሁት በፊት ደግሞ መጥቼ እንዴት እንደነበረ ያለውን ነገር ታውቃላችሁ ማለት ነው። በዛኛው እንትን በሚያስበላው ነበር የምጋግረው። ከዛም በኋላ ይሄንኛው አሸዋና ሲሚንቶ ከራሴ አድርጌ ለሰውየው ለጁ 500 ብር ከፍዬ አሰራሁኝ ማለት ነው እህቶቼ። 3 ሆነን አሰራን። በጣም ማሻአላ ደስ ይላል። እውነት ማለት ሙቀት የለባችሁም እናንተ ፀሐይ ሰዓት ምንም ብትሉ ወደ እናንተ አይመጣም ማለት ነው እህቶቼ። ጭሱ ምኑ አያስቸግራችሁም። እሺ ውዶቼና እንደዚህ ማገዶ ቆጣቢን ብትይዙ አሪፍ ነው። እንግዲህ እንጀራው በሰለ ፈክለክ ብዬ መጣሁኝ ወደ አንድ አይነት ስልኩን ይዤ ማለት ነው። ካሜራውን ይዤ ይሄድ ብዬ መጣሁኝ። በጭቃ ነው ምጣዱንና እንትኑን ማለት ነው ምጣዱና ሲሚንቶን የመረኩት በጭቃ ነው። ለዛ ነው ስንጥቅጥቅ ብሎ የምታዩት ማለት ነው። እንዴት መሰላችሁ? በሲሚንቶ አብክቼ በሲሚንቶ እንደዚህ መምረግ እችላለሁኝ። ይሄን የተሰነጣጠቀው ማለት ነው። ግን ይሄን ምጣድ አሁን ወይ ምጣዱ ቢሰበር ወይም አቀማመጡ ቢንሸራተትባችሁ ምን ቢልባችሁ መልሳችሁ አፈሳችሁ እንዲሰሩት በሲሚንቶ ማድረግ የለባችሁም። በጭቃ ነው መመረግ ያለበት። እሺ ለዛ ነው እንጂ እንደዚህ ትክክል አድርጎ አንዴ ማስያዝ ይቻላል። እሺ እህቶቼና ለዛ ነው ደግሞ ጭቃው ዝም ብዬ ሳረገው ሙቀቱ እንትን ሲለው ያፉ ማለት ነው። ሙቀቱ እሳቱ ሲበላው እንትን ይለዋል፣ ስንጥቅጥቅ ይላል ማለት ነው። መልሼ ደግሞ አፈርስና እንደዚሁ ለከክ አደርገዋለሁ ማለት ነውና በሲሚንቶ እንግዲህ እንጀራችን እንደዚህ እያማረ ነው። በሲሚንቶ ቢደረግ ግዴታ መላቀቅ ስለማይችል ማለት ነው። በኋላ ምጣዳችሁ የሆነ ቢሰበር ምናምን በነገራችን ላይ ይሄ ማገዶ ቆጣቢ ለትልቅ ምጣድ ይሆናል፣ ለትንሽ ምጣድ ትልቅና ትንሽ የሚባል የለም። እሺ እህቶቼ ይሄው በአንድ እጄ ካሜራ ይዤ በአንድ እጄ ደግሞ እንጀራ ስለማሰፋ እንደዚህ ዝብጥብጥ ይላል ማለት ነው እህቶቼ። እና ወንዶቹ ብዙ ጊዜ እንደዚህ ዝብጥብጥ ያለ እንጀራ አይወዱም፣ ደስ አይላቸውማ። እና ተመልከቷል ሊጡን አንድ ቦታ ምናምን እያረኩት እና እንደዚህ በአንድ እጄ ይሄ ውሃ ረጨበት ነው በነገራችን ላይ ውሃ ረጨት አድርጌበት ነው እንደዚህ ውሃው ነው ችፍችፍ በሚለው ማለት ነው። ሌላ ነገር እንዳይመስላችሁ ብዬ ነውና እህቶቼ እንደዚህ በአንድ እጄ ካሜራ በአንድ እጄ ሲል ይደናገረኛል ማለት ነው። እሺ ለዛ ነውና
እሱን እያሳያችሁ እንደዚህ ብትሞክሩት ራሱ እውነቴን ነው የምላችሁ ትስቃላችሁ ነው። በጣም ነው የሚደነጋገረው፣ በተለይ ልምድ የሌለው ሰው ማለት ነው። በአንድ እጃችሁ ስራ በአንድ እጃችሁ ስልክ ስታረጉት ስልኩን ያለበትን ትመለከታላችሁ ወይስ ደግሞ የምትሰሩትን ስራ የዚህኛውን እጃችሁን ትመለከታላችሁ ማለት ነው። ስለዚህ እንደዚህ በአንድ እጅ ስራና በአንድ እጅ ስልክ ስትይዙ በጣም ነው የሚደነጋገረው ማለት ነው። እና እንደዚህ ያው ቶሎ በሰል እያለ ነው። ካሜራውን ቆም አድርጌ ነው መልሼ የምከፍትላችሁ። ለዛ ነው ቶሎ የከፈኩት እንጂ ቶሎ በስሎ አይደለም በርግጥ ማለት ነውና እንደዚህ እንግዲህ ዛሬ እንጀራችንን ገገር አድርገን ወደ ምሳችን እንገባለን ማለት ነው። ያው አባታችን የለም አሁን ሰዓቱ አረም ሰዓት ነው። ቆላ ሄዷል። በቃ እሱ ስለሌለ ለኛ ለሴቶቹ ብቻ ነው ማለት ነው የምንጋግረው። እሱም ደግሞ በስንቅ አድርገን እዛ ጤፍ አረም ምናምን ስላለ እዛ ጋር ሄዷል ማለት ነው። እህቶቼና እኛ እንግዲህ የሴት ማለት ነው። የልጄ እኔ አዲስ ደግሞ ሌላ እህት አለች እሷ ጋር ነው። እና እንደዚህ ደግሞ ሌላ ቦታ ቀየርኩለት ቦታው ማለት ነው። የስልኩን ቀየርኩለት ቦታው እንደዚህ እንዲታያችሁ ብዬ ማለት ነው ውዶች፣ እንዲታያችሁ ሰው አጣ ምን ስል እንዲታያችሁ ብዬ ቆረሰብኝና ማለት ያው አልቆረሰም፣ ግን ቂጡ መያዝም ሳይሆን የሰፌዱ ጫፉ ቆረሰብኝና እንጀራው እንደገና እንትን ብዬ አወጣሁ ማለት ነው። ከዛም በኋላ መልሼ አሰፋሁኝ። ቶሎ ምለው ለእናንተ ያው እንዳይሰለች ጎተት ክትል ይሰለቻል አይደለ? በቃ ለዛ ነው ማለት ነው ውዶችዬና እንደዚህ ቶሎ እያል እንጋግራለን ማለት ነው። እናንተም ደግሞ ለዚህ ላገራችሁ አሁንም ደግሞ መልሼ የዛኛው ቦታ አደረኩት ማለት ነው። ቦታውን ቀየርኩለት። እያዟዟርኩ ነው እንዴ! በአንድ ቦታማ መመልከት የለባችሁም። ቅድም ግድግዳ ላይ ነበር ያደረኩት ማለት ነው። አሁን ደግሞ በነገራችን ላይ እኔ የካሜራ ማንም የለኝም። የካሜራ እንደዚህ አሁን 4000 ብር ሆኗል። እሺ እህቶቼ ማስቀመጫው ማለት ነው። እሱም የለኝም። ኢንሻአላህ ያሁኑ ሲከፍለኝ ዩቲዩብ እገዛለሁ ብዬ አስቤያለሁ። እንዴት መሰላችሁ? ዩቲዩብ ሲከፍለኝ በቃ ማረገው ሁሉ ተውት። በቃ ለብዙ ነገሮች ነው። በቀደም የከፈለኝን አይታችኋል። ዋይፋይ የአንድ አመት ሞላ 15000 ምናምን ብር ዩቲዩብ እየከፈለኝና ከዛ የአንድ አመት ዋይፋዩን አሁን ደግሞ እንደዚሁ መልሼ ነው መቀየርኩት ቦታው ማለት ነው። እየቀያየርኩት ነው ስልኩን ቦታውን እንጂ እኔ ሳልሆን የተቀያየርኩት ስልኩን ቀየር ቦታ እያስያዝኩት ማለት ነው። እንደዚህ አድርጌ ዞር እያደረኩኝ አንዴ ተኋላ ያደርገዋለሁ አንዴ ከፊት ያደርገዋለሁ ማለት ነው። ለእናንተ እንዲታያቸው ማለት ነው ውዶችና እና በቀደም እንግዲህ ዩቲዩብ የከፈለኝን ብር ለምኑ አደርገዋለሁ ሲመጣ። እውነቴን ነው የምላችሁ የሀጃው ብዛት ደግሞ ብር በእጃችሁ ሲኖር ሀጃው ብዝት ማለት ነው። እንዲያውም ብር በእጄ ሳይኖረኝ ነው እና ሀጃው ሁሉ ድፍን የሚለው ማለት ነው። ብሩን ሳገኘው በቃ በዛ አድርጌው ይሄን ብዬው እላለሁ ማለት ነው እህቶቼና እንግዲህ ኢትዮጵያ ላይ ያው እንግዲህ ሀጃ ብዙ ነው ምን ነው እህቶቼና ለዛ ነው በርግጥ ዩቲዩብ ሳይከፍለኝ ቀርቶ አይደለም፣ ይከፍለኛል። አንድ ወር አልፎ አንድ ወር በርግጥ በወር አያልፈኝም። እስኪ አሁን ይሄን ቪዲዮ ላይ ታርጉልኝ ነው ውዶች። ያሁን የሚመጣው ቢከፍለኝ ብዬ ነው። አሁን በ21 ዛሬ 18 በ21 ቀጥሎ የሚመጣው 21 ይሄንን አሁን ያለሁበትን እስከ 30 ድረስ ያለውን ይቆጥርና እሱን የሚቀጥለው 21 ነው ማለት ነው የሚያስገባልኝ ማለት ነው እህቶቼና ያችን እንኳን በቀላል 10000 ብር ለኔ ዋገኝ የሆነ ነገር ደግሞ እሰራለሁ ማለት ነው። እንደዚሁ ደግሞ ካሜራማን ስለሌለኝ ካሜራማን እገዛለሁ ማለት ነው። እንደዛ ቢሆን አሪፍ ነው። በተለይ ፍሎግ የምትሰሩ እህቶች ጎበዞች ናችሁ፣ ጀግኖች ናችሁ። ወላሂ ነው የምላችሁ እህቶች፣ ፍሎግ ከባድ ስራ ነው። በተለይ ልምድ የሌለው ሰው እንደኔ ልምድ የለኝም እኔ ፍሎግ በጣም ነው የምመረረው። በቃ ይከብደኛል ምናምን ማለት ነው። በእርግጥ እናንተ ደግሞ እርግጠኛ ፍሎግ ትወዳላችሁ። በቃ ተመልካች ፍሎግ ይወዳል። ግን እኔ ደግሞ ለሰዎች ጠቃሚ ነገሮችን ቢሆን አሪፍ ነው። ገባችሁ? ለእኔ ግን ፍሎጉ እርግጠኛ ይታይልኛል ማለት ነው። ይሄ ወደፊተኛው መለስኳችሁ። የመጀመሪያ እንጀራ ነበር ይሄ የፊተኛው ማለት ነው። ሰላማችሁ ይብዛ። ላይክ አድርጉልኝ እህቶች፣ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።